ዳጣና ናታን በስተመጨረሻ ተጣመሩ። የዳጣ አባት አቶ ደረጀ ለረጅም ጊዜ ሲጓጓና ሲፈልጋት የነበረችውን ዳጣን ከጎዳና ሞገስ አምጥቶ ሰጥቶት፣ ኤቢ ልጁ ደግሞ ታፈቅረው ስለነበረ ናታን ግን በፍጹም ሊያፈቅራትና ሊወዳት አይችልም። ኤቢ እጅግ በጣም ቀናተኛና ከባድ ሰው ናት። በመጨረሻ ግን ናታን ያፈቀረው ዳጣን ብቻና ብቻ ነው። የዳጣ እናት ወይዘሮ ሰላምዬ ወደ ምኝታ ክፍሉ ገብታ ስታጸዳለትና ከናታን ጋር አብራ ቁጭ ብላ እኔ ምልህ ናታን ሁል ጊዜ መጽሐፍ እያነበብክ እስከ መቼ ድረስ ከኤቢ ጋር እምን ደረሳችሁ ብላ ስትለው፣ እንዲህ ሰላምዬ እኔ እኮ አንቺ ኤቢን እንደምታስቢያትና እንደምትገምቻት ሰው አይደለችም። በፍጹም ለፍቅርም ይሁን ለምንም የምትፈለግ ሰው አይደለችም። እባክሽ ተይኝ ብሎ አላት። ለካ ዳጣን ትወዳታለህ። ዳጣ በጣም ደስ ትላለች ሰላምዬ፣ በተለይ ቀሚስ ስትለብስ፣ እንዲሁም ደግሞ ከሚባለው በላይ ጨዋነቷ፣ ግልጽናቷ፣ የዋህነቷ በጣም ለየት ያለች ሴት ናት ብሎ ተናገረ። ከዛ በሚገርም ሁኔታ ትወዳታለህ ማለት ነው፣ በጣም ደስ ይላል እያለች አለች። ሰላም ውድ የተከበራችሁ የትርሲት ሰንደቅ ሚዲያ ቤተሰቦች እንደምናላችሁልን፣ እጅግ በጣም ተወዳጅና በጉጉት የምንጠብቀው የዳጣ ድራማ እንደቀጠለ ይገኛል። ልብ አንጠልጣዩ ድራማ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። ናታን መጽሐፍ በማንበብና እንዲሁም ደግሞ እጅግ በጣም ጥሩ ልጅ ሆኖ እያየነው እንገኛለን። አንድም ቀን ሳይዋሽ ዳጣን አንቺ ለየት ያልሽ ሴት ነሽ፣ ቤተሰቦችሽን አላገኘሻቸውም እንዴ እያለ ይጠይቃት ነበር። አቶ ደረጀና ሞገስ እንዲሁም ደግሞ ሰላም የናታንንና የዳጣን የቀለበት ስነ ስርዓት አክብረውላታል። እጅግ በጣም ደስ ብሏቸዋል ማለት ነው። እነሱም ሲቀጥል እንግዲህ ላገባሽ ወሰኛለሁ፣ እስከ መቼም ድረስ አንቺን ማጣት አልፈልግም፣ በህይወቴ እንዳንቺ አይነት ቆንጆና መልካም ሴት አይቼም አላቅም ብሎ ወሰነ። ከዛ እንዴ ናታን እውነትህን ነው? እኔ እኮ ከኤቢ ጋር ብዙ ጊዜ ሳያችሁ እሷም ስለምትቀና አንተን ምርጫ የማላደረግኩም ነበር። በእህቴ ፍቅር ላይ ልገባ አልችልም። አሁንም ቢሆን የእውነት ከሆነ በጣም ደስ ይለኛል። ወደዚህ ቤት የመጣሁት ቤተሰቦችን ብቻም ሳይሆን አንተን የዘላለም ፍቅሬን አገኝቻለሁ፣ እኔም በጣም አፈቅራለሁ፣ ወዳለሁ ብላ ቀለበቱንና ፍቅሩን ተቀብላ፣ አቶ ደረጀም ደግሞ ሱፉን ዘንጦ ከሞገስ ጋር ደስ የሚል ፕሮግራም ተደረገላቸው ማለት ነው። ሰላም እንግዲህ ዳጣን እኔ እናትሽ ነኝ ባትላትም እንኳን የእናትነት ስሜት ብዙ እያደረጋት ይገኛል። ኤቢ ጸጉሯን በመቀስ ልትቆርጣት ስትል የእናት ልብ አንዳንዴ ይነግራችኋል የሚባል ነገር አለ። ምግብ ልትሰራ ሰላምዬ ወደ ኩሽና ስትሄድ ዞር ስትል ኤቢ የዳጣን ጸጉር ይዛ ተናንቀዋል። እንዴ ኤቢ ምን ሆነሻል? ይህን ያክል ክፋትና ተንኮል እንዴት ልታረግ ይቻልሽ እንዴ? ዳጣ እኮ እህትሽ ናት፣ ውጭልኝ። እንኳን መቀስ ቀርቶ መቆፈሪያ ቤዛ አንቺ ምን አባሽ አገባሽ አለቻት ሰላምዬን። ደነገጠችና ከዳጣ አጠገብ ሆና ዳጣ አንድ ነገር ልንገርሽ፣ ሁሌ ስትተኚ መኝታ ክፍልሽን ዘግተሽ ተኛ አለቻት። ሰላምዬ በእናትሽ አብረን እንተኛና ጸጉሬን እያሻሸሽኝ እንቅልፍ ቢወስደኝ ስራውን ደግሞ በጋራ እንሰራዋለን ብላለቻት። ክንዷን ተንተርሳ ሰላምም ደግሞ የልጇን የዳጣን ጸጉር እያሻሸች በትኩረት እያየቻት መደሰት ጀመረች። ዳጣም እልም ያለ እንቅልፍ ወሰዳትና ስትነቃ ራሷን ከሰላም ክንድ ጋር ስታገኘው ወይኔ ጉዴ፣ ለካ እንደተራሰዎች ነው እንዴ የተኛሁት? አረ በጣም ደስ ይላል ሰላምዬ፣ ከምለው በላይ አመሰግናለሁ። ይህን ነገር እኮ ታደርግልኛለሽ ብዬ በፍጹም አልጠበቅኩም ነበር። አንቺ መልካምና ጥሩ ሴት ነሽ አለቻት። በይ እንደነገርኩሽ ካሁን በኋላ በሩን እየዘጋሽ ተኚ፣ ለወደፊትም ደግሞ የሚቆጭሽን ነገር እንዳታደርጊ በይሽ፣ አብረን የክችኑን ስራ እንስራ ብላት ከአልጋ ላይ ዱባለችና ሰላምዬ ጋር ስራዋን ሰራች። አቶ ደረጀ የተዋረደበት ፓርት አለ።
ወይዘሮ ማርታ የዲኤንኤ ሆስፒታል የት ነው የሚሰጠው ብላ ስላለችው ብቻ ደነገጠ። ከዛ አይኑን አፈጠጠ። ምንድን ነው የሚያስደነግጥህ? የተፈጠረ ነገር አለ እንዴ ብላ ጠየቀች። ውድ የትርሲት ሚዲያ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ አድርጉ። በቀጣይ ፓርት በጉጉት እስከምንገናኝ ሰላም ሰላም ለሀገራችን። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። በድጋሚ እናመሰግናለን።